በእያንዳንዱ ስቴፕ እንቅፋት ተፈጥረና ባለመሳካቱ ተከሰ አብሮ እየዶለተ ብሎ ግን መሬታችን ተይዟል ደሞ ብሎ ሚዲያ ሲያገኝ ይከሳል። ተፈናቃይን መልስ ሲባል ተፈናቃይ በወታደር እጄ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እዚህ ተሰቃዩ ነው ይላል። መጥቶ ተነጋግሮ ተስማምቶ ፈርሞ ጥሩ ነው ብሎ አመስግኖ ሄዶ ልክ እንደተካደ ሰውና ጉዳዩን እንደማያቀው ሰው እንዳድሶ ነው የመከራከር ነገር ነው። አንዱ ፈተና የሚያበጥ ቃላት ጭምር ሳይቀይር መኖር ከቻለ ለአሁኑ ትውልድ ኦብሶሌት ነው። ምንም ርባና የለውም ማለት ነው። በጣም ብዙ ነው። ዝም ብለህ በቀላሉ የሆነ ቦታ ሄደህ ለኩስ አድርገህ ከዛው መልሰህ የምታጠፋው የሚመስለው ብዙ ነው። ከሱ ጋር ተያይዞ የመጀመሪያው እኔ እንዳመለጠ እድል ይቻል ነበር፣ ግን ኦኬ እንዳመለጠ እድል ወስደን ከዛ ግን 2-3 አማራጮች ስለነበሩን እሱንም ተጠቅመንበት ቢሆን ኖሮ ለቀረው ሰው ደግሞ ያተረፍንለት እዳ በማህበራዊ ህይወቱን በኢኮኖሚውን በአካሉ ያተረፍነው እዳ ዋጣ አድርጌ ትንሽ ቻል አድርጌ ብሻገረው ኖሮ ላስቀረው ይችል ነበር ብሎ ማሰብ ከባድ አይመስለኝም። በተለይ ሁለተኛው ላይ ሶስተኛው ላይ የተሞከረ ስለነበረ ግንኙነት ልዩነት ደግሞ ሁሉም ቦታ ላይ ስለሚኖር አይ ነገር እናስቆመው የሚል አሁን እኔ ነገታቸውም ጋር ይጠፋል ብዬ አላስብም። የሚታገሉ ይሄ ነገር ቢቀርብን የሚሉ ሰዎች የሚጠፉ አይመስለኝም። ግን ፕሪቬል የሚያደርግ ግጭት እንጠፍፈ ያለህን ጉልበትና እውቀት ተጠቅመህ ማስቀረት ነው የሚል ከዛ ሪሞርስ ማድረግ መጸጸት አለ ወይ መቆጨት አለ ወይ? ከዛ እንደዛ ከሆነ ደግሞ ለማካካስ በተቻለ መጠን ትንሽ እየሰጡ ትረስት ለመፍጠር የሚደረግ መጨረሻ ላይ ጅቡቲ የተገናኘንበት ጊዜ ኦልሞስት በአብዛኛው ነገሮች ላይ መልክ ማሳዝ የምንችላቸው የጥፋቱን ደረጃ ማውቀናል። በቀጣይ ትንሽ እልፍ ቢደረግ ምናል ሰው ዋጋ ሊከፈል እንደሚችል እሱን ተረተናል። በግላችን ደግሞ ለመቃረብ ያረግናቸው ጥረቶች ነበሩ። ከጀርባችን ይዘን የመጣነውን ነገርም ለመውሰድ ሞክራን። ስትገናኝ ዞሮ ዞሮ ለሁለት ተከፍለህ ያለ የቤተሰብ ጸብ ስለሚሆን ስትገናኝ በከፍል ጸብ በከፍል ዘመን ጥየቃ የሚሆን ነገር ብዙውን ፕሪቶሪያ ነው አደራዳሪዎችና ታዛቢዎችና አስተምቻ የተነጋገረ የሚመስለው እንጂ ጅቡቲም ስናረግ እንደሱ ነው። አሜሪካኖቹን የነበሩትን ውጡ ብለን ሽንጠይቃችሁ ሲባልም ካልፈልግናችሁ እንዳትመጡ ብለን ሻይ ሲቸግሩ ጠይቁ ሲባል እሱንም እንደውላለን ብለን ለብቻችን ያወራ ነው። እሱን ስፒሪት የምታየው የሆነ ኤሌመንት አለው። የመጨረሻው ጅቡቲ በነበረውም ላይ ያረግነውን ግን ተንተርሰን ወደ ፊት ለፊት ቶሎ ብናወጣው ኖሮ በዛ መሐከልና ቀጥሎ ፕሪቶሪያ በሄነው መሐከል የነበረን ደግሞ እንደገና ጉዳት መቀነስ እንችል ነበረኝ ብለት አለኝ እንጂ ሙከራዎቹ